ኮኩዬ ትዳር አደጋ ላይ ነው። የ10 ዓመት ትዳሬ 3 ልጆች ወልጄለታለሁ። አሁን 4ኛ ነፍሰ ጡር ነኝ አለች። ቤት ሰርቼ የስራ መኪና ገዝቼ ሰጥቼ ትዳሬን ለማቃናት ደፋ ቀና ስል ነው የትዳር አጋሬ ቲክታክ ላይ የ22 ዓመት ልጅ አፍቅሮ ትዳሬን ሲኦል ያደረገብኝ ትለናለች የዛሬ ባለ ታሪካችን በውስጥ መስመር። እንግዲህ ምን አለች? አስመከርኳለች። ምንም ከድርጊቱ ሊመለስ አልቻለም። እንደውም አንድ ጊዜ ምሎ ተገዝቶ በ5ኛው ቀን ነው አለች። እንደገና ከዚችው እንግዲህ ልጅ ጋር ወይንም ከተለያዩ ልጆች ጋር ጉድ እያለ ትዳሬን አደጋ ላይ ያደረገው አደጋ ላይ የጣለው አለች። አንድ ልቤ በሆዴ ያለውን በጀርባዬ ካደረኩ በኋላ ልፍታው፣ ሁለተኛ ልቤ ደግሞ ከሄደበት እስኪመለስ እንደው ተጸጽቶ ልጠብቀው ይለኛል። ባካችሁ ምከሩኝ እያለች ነው። እኔ ባለ ትዳሮችን አልወቅስም። ምን ሆናችሁ ነው እናንተ ህፃናት? የ22 ዓመት የ23 ዓመት ኒው ብራንድ ናችሁ እኮ። ተስፋ የላችሁም? ፊውቸር የላችሁም? አትማሩ? እንደ ራሳችሁ መጣት አትፈልጉ? ምን ሆናችሁ ነው ሀስል ያለበት ልጆች ያሉት ባለ ትዳር ላይ የምትንጠለጠሉት? ምን ጉድ ነው? የምን ሾርት ከት ነው? ኧረ ተው እረፉ። አባታችሁ ከሚሆን ሰው ጋር ተው። ነግበኔ ነው። በጣም ያሳፍራል። ሌላው ደግሞ ለብዙ ሴቶች መናገር የምፈልገው ምን ይሻለኛል እኔ ልጆች ወልጄ በወጣ እንኳን ልጆቼን እንዴት ነው የማሳደገው? ምን ማለት ነው? ሰንጥቀሽ ትወጫለሽ እኮ። በዛ ላይ ደግሞ ማስረጃ ካለሽ ቺት ሲያደርግ ሙልጭ ታስወጪዋለሽ። ህጉ አለ እኮ። እዚህ ሀገር እኔ ያለሁበት ጄፍ ቤዞልን የማያውቅ የለም። አማዞንን የሚያክል ኢምፓየር አብረው የገነባች 3 ልጆች የወለደችለት እንደውም 4ኛ ጉዲፈቻ 4 ልጆች በሉት እንግዲህ ለፍታ ያቃናችው ነው አማዞን ማለት ከሱ እኩል። ልክ ከረዳቱ ጋር ቺት ሲያደርግ የት ልግባ አላለችም። ምናልባት ሀብታም ስለሆነች ነው ልትሉ ትችላላችሁ። ምን ልሁን አላለችም። ፕሪናፕ የሚባል ነገር አለ። ከትዳር በፊት ያፈሩት ንብረት ባልም ሚስትም አይመለከተኝም ተብሎ የሚፈረም ነው፣ ሰነድ ነው። እዛ ላይ ቺት ቢያደርግ ሙልጭ ሊወጣ የሚል አስፈርሟለች። ጀግኒት ልክ ስትጣላ ከረዳቱ ጋር ቺት ሲያደርግ በማስረጃ ይዛው አብዛኛው ንብረቱን ነው የወሰደችው። ቢሊዮነር ናት በሴቶች ቢሊዮነር። እሱን ለማቃጠል እንደውም ለቻሪቲ ለአንዳንድ እርዳታ ለተቸገሩ ሰዎች ትሰጣለች አሉ። እና እንደዚህ ለምን ብልጥ አትሆኑም? ሰነድ ለምን አትይዙም? ለምን አትማሩ? ፕሪናፕ የሚባል አለ። ቺት ቢያደርግ ሰነድ ካለሽ ሙልጭ የምታስወጭበት ሲስተም አለ። እሱም ካልሆነ ደግሞ እኩል ተካፍለሽ የምትወጭበት ሁኔታ አለ። ትዳርሽ ላይ ያለሽ ራሱ ለምን አትማሪም? ስራ መያዝ፣ ገንዘብ ማጠራቀም፣ ላስቤዛ ከሚሰጥሽ ቁጭ ማድረግ። እንደዚህ ሲያደርግ ውልቅ ለማለት ኮንፊደንሱ ይኖራቸዋል። ምንድነው? የት ልሂድ? የት ልግባ? እኔ ፍቺን አልደግፍም። ከአቅም በላይ ከሆነ ግን እንደዚህ በማስረጃ እላይሽ ላይ ቺት የሚያደርግ ከሆነ ህግ አለ። ሰነድ ያዙ፣ ገንዘብ ያዙ፣ ተማሩ፣ በሁለት እግራችሁ ቁሙ። ትዳርም ላይ ያላችሁ አትልፈስፈሱ። እና ለእህታችን የምለው እንዳልሽው የሚመለስ ከሆነ ሙከራ አድርጊ፣ የማይመለስ ከሆነ እንዳልሽው ነፍሰ ጡር ነሽ። ከወለድሽ በኋላ መፍትሄ ፈልጊለት። የምን ዕዳ ነው ትዳር ላይ ያለው ሁለተኛ ሚስቶኝ የምቀመጠው? ሲወደኝ ሲያፈቅረኝ ሲንከባከበኝ ነው ትዳሩ የሚቀጥለው። ስለዚህ ሴቶች አታለቃቅሱ። ለብዙዎቻችሁ ነው ዛሬ መልእክቴ። ሰነድ ያዙ፣ ማስረጃ ያዙ፣ ተማሩ፣ ገንዘብ አጠራቅሙ፣ ኮንፊደንስ ይኑራችሁ፣ አትልፈስፈሱ። ወዳችኋለሁ። ለማንኛውም ቻው። ወንድሙ ድንገት ነው እንግድነት የመጣዋለች። እኔን ከዘጋኝ ባለቤቴ 8 ወሩ ነው። አልጋ ላይ የተናላለች፣ አናግረኝም። ያው ለልጆች ነው አብረን የምንኖረዋለች። እንግዲህ በእንዲህ እንዳለው ወንድሙ እንግድነት ሲመጣ ለማስመሰል ያህል እንደሚያዋራኝ አክት ያደርጋል። ከዛ ተነሱ ፊልም እንይ፣ ሙቪ ልጋብዛችሁ ብሎ ይዞን ወጣለች። ከዛ ፒክ ያደረገው ሙቪ አጋጣሚ ፍቅር ነው አለች። በቃ ሳላስበው በ4 ማዕዘን እንባዬ ፈሳላለች። ከዛ ያ ሙቪ አልቆ ያው ወንዱ እንዴት ሚስቱን ትሬት እንደሚያደርግ በቃ እንዴት
እንደሚንከባከባት አይቼ ሳላስበውም በቃ ከሆዴ ፈንቅሎ የሚወጣ እንባ አለች። ምክንያቱም እኔ ከባሌ ፍቅር ካጣው እንክብካቤ ካጣው ብዙ ጊዜ ሆኖኛል አለች። ያው ለልጆች ያክል ነው የምንኖረው። ውጪ ያው ቺት እያደረገ ዲስከኔክት ካደረገን ቆይተናል። ከዛ ከወጣን በኋላ መኪናውን እየነዳ እራት ልንጋበዝ በቃ አክት ያደርጋል። እና ቅድም ግን እዛ ሙቪ እያየን የምታለቅሹ ምንድን ነው ሲለኝ ታሪኩ ገርሞኝ እኮ ነው፣ ታሪኩ በጣም ይገርማል ብዬ ስለው ኢትስ ጀስት ኤ ፊልም ኢትስ ኤ ሙቪ እኮ እንታካብጃለሽ ምናምን ብሎ በቃ ስሜቴ ላይ እንደገና ሌላ ውሃ ቸለሰበታለች። እንደ አንተ እኮ ነህ ፊልሙንም ፒክ ያደረከው እንደገና ደግሞ ስለጋበዝከን ሙቪ በጣም እኮ ደስ ብሎኝ ነው ምናምን ብዬ የሱንም ያው ዲስሪስፔክት ያደረኩት ወይንም ያው ምስጋና ቢስ የሆንኩ ስለመሰለኝ እንደዛ ብዬ ለማስተካከል ስሞክር ሙቪ በቃ አታካብጂ ምናምን ብሎኝ ያንንም እራት በልተን ወደ ቤት መጣናለች። ጉልበቴን ሆዴ ላይ አድርጌ ስንሰቀሰቅ አደርኳለች። እና ሌላ ቀን ደግሞ እንደዚሁ ተለያይተናል አለች። በቃ አልጋ ለይተን እንዲሁ ቆይተናል አለች። ከ8 ወርም በላይ ሆኖናል። እና ስልክ ሲደወልለት ሁላ እኔን እያቆላመጣለች እሷን ልጠይቃት እስቲ እሷ ናት የኔ ሪፈሬ ናት መቼም እያለ ለጓደኛዋለች። ከዛ እያሽካካ ስልክ ሲያወራ የነበረ ሰው እኔ ወደታች ብቅ ስላለች ፎቅ ላይ ነበርኩኝ። ፊቱን ክስክስ እኔ ደግሞ ያው ለሰውየው እንደነገረው ሊያዋራ ይመስሉኝ እና እስከ መቼ ነው ምንድነው እኛ ከትዳር የምንጠቀመው? በእውነት እስከ መቼ ነው እንደዚህ ተፈራርቶ? እስከ መቼ ነው አልጋ ለይቶ? እስከ መቼ ነው ፍቅር አጥቶ? በስታቲስቲክስም በምንም ስታየው እኮ ወንድ ልጅ ነው ከትዳር ተጠቃሚ። ሴት ልጅ ስትረሱ ነው እኮ የሚተርፋት። የልጅ ማሳደጉ፣ ኃላፊነቱ፣ ኢግኖራንሱ ይሄ ነው በሽታ ነው የሚተርፈን። ወንድ ግን ታጨስ እንደሆነ ሱሰኛ ከሆንክ ሱስን ትተዋለህ። ታጨስ እንደሆነ ትጠጣ እንደሆነ ልብስ ታጥቦ ተተኩሶ ዝንጥ ብለህ በልተህ ጠጥተህ የባለ ትዳር ስሙን አግኝተህ ተከብረህበት ልማር ብትል ከመሃል ተነስተህ ተምረህ ምንድነው የኛ ጥቅም? ፍቅር እንኳን ተነፍገን ኃላፊነቱን ተውት። ልክ እንደ ልጅ ሲያጠፋ ምግብ እንደሚከለከለው አልጋ ተለይቶ ፍቅር ተነፍገን አቴንሽን ተነፍገን የእናንተን ልብስ እያጠብን እየተኮስን ምግብ እያበላን እያበሰልን ቤት እያጸዳን ይህ ሁሉ ኃላፊነት ከተሸከምን በኋላ ፍቅር መንፈግ አይከብድም? ወንዶች ኧረ ተው፣ ለአቅመ አዳም ድረሱ። አልደረሳችሁም። በጣም ያሳፍራል ብቻ። እና በጣም አዝኜ ነው ታሪኩን ያመጣሁት። እባካችሁ ቢያንስ ፍቅር አቴንሽን። ትናንትና ባጋራሁት ቪዲዮ ስር አንዲት ልጅ ረጅም ኮመንት ጽፋ ነበር። ብዙዎቻችሁ ያያችሁት ይመስለኛል። እንግዲህ ምንድን ነው ያለችው? ጓደኛዬ ጋር እንግድነት ሄድኩኝ አለች። ባለትዳር ናት። እንግዲህ ትንሽ እንደቆየን ጓደኛዬ ዘመድ ሞቷት ተነስታ ወደ ክፍለ ሀገር ትሄዳለች። ባልም ደንገጥ ብሎ ተነስቶ ተከትሏት ትሄዳል አለች። እኔ እዛው ቤት እየጠበቅኳቸው እንግዲህ ባል ሲያስበው ቤት ቆንጆ ጥብስ እንዳለ ሲገምት የሚስቱን ሀዘን እንኳን አላስጨረሳትም። ተመልሶ ሮጦ መጣለች። እንግዲህ እሱ የመጣለት ማታውኑ ልብሴን ልብስብስ አርጌ ቱታ ከላይም ከታችም ከናላባሹ ለባብሽ ነው አለች የተኛሁት። ነገር ግን ጠዋት ስነቃ ያ ሁሉ እንግዲህ ስትር ብዬ የተኛው ሴትዮ ቱታይም አላባሹም ምኑም የውስጥ ፓንት ሳይቀር ወላልቆ እርሼ አለቻው። ይገባችኋል እንግዲህ እርሼ ተነሳሁኝ። የቆየሁትን ያህል ቆይቼ ወጣሁ አለች እና አረገዝኩኝ። ስወልድ መንታ ልጆች
እቺ ምስኪን እንግዲህ ጓደኛዬ ጉዷን አታውቅም። እስከወልድ ድረስ አብራኝ ነበረች። አሁንም ሰፖርቲቭ ሆና እንደ ጓደኛ አብራኝ ነች። ጉዷን አታውቅም ከባሏ እንደወለድኩኝ ብላ ነው እንግዲህ የጻፈችው። ረጅም ነው የጻፈችው። ብዙ ሰዎች እንደው ይሄ ሁሉ ቴክስት ምንድን ነው እንዴት ይጻፋል እያሉ ሲሏት ነበር። እውነታቸውን ነው። በውስጥ ወይ ብትጽፍልኝ ጥሩ ነበረ። የሆነ ሆኖ እንግዲህ መንታ ልጆች የባሏ ልጆች እያሳደግኩ ነው። እንግዲህ ትክክለኛ እውነቷን ከሆነ በጣም በጣም ያሳዝናል፣ ያሳፍራል። አንደኛ ምን ልትሆኚ እዛ ቤት ውስጥ ቆየሽ? ጓደኛሽ ዘመድ ከሞታት ወይ መከተል ነው ወይ ወደ መጣሽበት መመለስ ነው። ምን ልትሰሪ ነው እዛ ቁጭ ያልሽው? ሁለተኛ ምን ቢያቀምስሽ ነው ራስሽን የሳትሽው በዚህ ልክ? ሶስተኛ ልክ እሱ መምጣቱን ስታይ አትወጭም ወይ እንዴ? አንዳንድ ጊዜ ወንዶችም ላይ አትፍረዱ። በእውነት ራሳችሁን ካጋለጣችሁ ኤክስፖዝድ ካደረጋችሁ በኋላ ደፈረኝ እንዲያደረገኝ መሸሽ ነው ያለባችሁ። እና ሌላው አለባበስ። አሁን እቺ ልጅ እንግዲህ ቱታ ለብሳ በምን እንዳቀመሳት እንግዲህ የጠጣችውን ጠጥታ ነው ፌንት የነቀለችው። ነገር ግን ብዙ ጊዜ አቢዩዝ አረገኝ ደፈረኝ የምትሉ ሴቶች አለባበሳችሁን አስተካክሉ። እነኚህ ህፃን የሚደፍሩ የ6 ወር አራስ የ8 ወር የገዛ ልጆቻቸውን እነሱ የስነ አእምሮ ችግር ያለባቸው ናቸው። በተረፈ ግን የወንድ ባዮሎጂካል ኔቸር በማየት ነውና ራሳችሁን አታጋልጡ እህቶቼ፣ ግድ የላችሁ። ተፈጥሯቸው ነው። ወንድ በማየት ሴት በመስማት ነው የሚባለው አይደል? አለባበሳችሁን አስተካክሉ። ኤክስፖዝድ አትሁኑ እንደዚች እንደ ልጅ። ወንድ ጋር ራሳችሁን በቃ ዝግጁ አታድርጉ ለማለት ነው። እነኛ ኤክሴፕሽናሊ የስነ አእምሮ ችግር ያለባቸውን ሳይሆን በቃ በጓደኝነትም በሁሉም ነገር ወንድ ጋር የሚያጋልጣችሁን እንዲሳሳቱ የሚያረጋቸውን ነገር አታድርጉ ለማለት ነው። እና ለእህታችን እንግዲህ ምንድን ነው የሚባለው? ለልጆቹ ትክክለኛ አባታቸውን ትንገራቸው፣ ያበጠው ይፈንዳ፣ ለልጅቷም ለጓደኛዋም ትንገራት፣ ወይንስ የሆዷን በሆዷ አድርጋ ልጆቹን ታሳድግ? የምትሏትን በሏት። በእኔ በኩል ውድድ ነው ማረጋችሁ ባይ